ወይዘሮ ሩቻን ልጅሽ በሕይወት አለ፣ አልሞተም፣ በሕይወት አለ። ቆይ ምን አልክ? ሙቷል ብለሽ የምታስቢው ልጅሽ በሕይወት አለ፣ አልሞተም። እና የት ነው ያለው? ንገሪኝ። ቆይ ያን ያህል የተሰቃየሽ ከነበረ ለምን ራስሽ አላሳደግሽውም ነበር? ለምን ልጅሽን አሳልፈሽ ሰጠሽ? ወይዘሮ ሩቻን ምን አይነት እናት ናት ልጇን አሳልፋ የምትሰጠው? ሌላ ልጅ ነበረሽ ሶመር። ይኸውልሽ ወይዘሮ ሩቻን እሱን ጸጉሩን እየዳበሽ ስታሳድጊው ብቻውን ስለተውሽው ልጅ አንድ ቀን እንኳን አስበሽ ታውቂ ነበር? ምንም አትሆንም፣ ደህና ትሆናለህ። ሁሌም ከጎንህ እሆናለሁ የኔ ልጅ። ጎበዞች፣ በጣም ጎበዞች። እማዬ እባክሽን ተረት ትነግሪናለሽ? አዎ ልክ የድሮ ቤታችን እያለን እንደምትነግሪን ማለት ነው። ግን ልጆች አሁን እኮ በጣም ረፍዷል። ሌላ ጊዜ። ኧረ እባክሽ እማዬ አጭር ተረት እባክሽ። አዎ እሺ፣ ግን በጣም አጭር ታሪክ ነው። እሺ ውዴ ልሄድ ነው። ሐኪም ቤት እናቴ ጋር ልሄድ ነው። በቃ ውዴ፣ እናትህን የሚረብሻት ነገር እንዳታደርግ እሺ? እሺ አታስቢ፣ አልናገርም። እንደውም የምትቀይረው ልብስ ይዤላት እሄዳለሁ። እና የሰውዬ እንደጠፋ ታውቂያለሽ። ሐኪም ቤት ውስጥ የማይሆን የእብድ ሥራ ሊሠራ ይችላል። ቢያንስ ከእናቴ ጋር ልሆን። እሺ እሺ ውዴ፣ ግን ራስህንም ጠብቅ። አያቴ ታማ ነው አባዬ። ለምንድን ነው ሐኪም ቤት የሄደችው? አይ አንድ ዘመዳችን ታሞ ነው። ለዛ ነው ሐኪም ቤት የሄደችው። አንተ ግን ትመጣለህ አይደል? እኔ እንጃ ልጄ፣ መጀመሪያ እዚህ እሄዳለሁ፣ ከዛ በኋላ እናያለን። እሺ አሁን ግን ተኛው። ጥሩ ልጅ መሆንና እናታችሁን አለማስቸገር ነው ያለባችሁ። እርግጠኛም ሆነው የምላችሁን ነገር ትሰማላችሁ። ተስማምተናል። በሉ አሁን እናሳሙኝ። በጣም ደስ ይላል። በሉ አይኖቹን ጨፍኑ ጨፍኑ። በቃቸው። በል ሂድ። በሉ ክፈቱት። ተረቱ አሁን ይጀምራል። እናስተካክለው። ኑ ኑ ወደዚህ። ልጆች፣ ከዕለታት አንድ ቀን ፀሐይ ቆንጆ ሆና በምትወጣበት ሀገር ውስጥ በጣም ደስተኛ የሆኑ ሰዎች ይኖሩ ነበር እና እዚህ ሀገር ውስጥ ሁለት ሁሌ እርስ በእርስ የሚጣሉ ነጭናጫ ወንድማማቾች ይኖሩ ነበር። አንዱ የሚፈልገው ብቻውን መሆን ነው። ለራሱ የሚመች የራሱን ዓለም ሰርቶ ማንንም ወደ ራሱ ዓለም አያስገባም ነበር። ሌላኛው ደግሞ የተሻለ ንቁ ነበር። ይደሰት ነበር፣ ግን ደግሞ በጣም በቶሎ እየተናደደ በአካባቢው ያሉ ሰዎችን ልብ ይሰብር ነበር። ከዛ እንደገና መልሶ ይቆጨው ነበር። በዚህ አይነት ብዙ ዓመታት አለፉ፣ አደጉ። በሕይወታቸው በጣም ከመራረቃቸው የተነሳ ወንድማማቾች መሆናቸውን እረስተውት ነበር። ከዛ ሁለቱንም
በመሃላቸው ከባድ መስዋዕትነት የሚያስከፍል ነገር ተፈጠረ። ያኔ ነው ወንድማማችነት ምን ያህል ትልቅ ጉልበት ያለው ነገር እንደሆነ የተረዱት። ሶመር ልትሄድ ነው? አዎ ብሄድ ይሻላል። እናቴን ትተሃት እንዳትሄድ ተንከባከባት እሺ? አድናን በማንኛውም ሰዓት እዚህ ሊመጣ ይችላል። ልብስም አምጥቼላታለሁ። እናቴን እርዳት እሺ? እሺ ወንድሜ፣ አንተ ምንም አታስብ። በነገራችን ላይ ጠበቃው ጋር መሄድን እንዳትረሳው። ጥሩ ዜና አለ። የአክሲዮን ባለቤቶቹ ሊነጋገሩ ነው። ለአድናን የሚደረገው ሽያጭ ይሰረዛል። ለአቶ ኦዛር ጊዜያዊ ውሳኔ ለማግኘት እየሞከረ ነው። እንግዲያውስ ያንን ማስታወሻ ለመውሰድ የሞከርነው ዝም ብለን አይደለም ሴልቹክ። እውነት ነው ወንድሜ። ፖሊሶቹ በድጋሜ ሁሉንም ሰው እያስፈራሩ ነው። እሺ በጣም ጥሩ። ካርታል እዚህ ሁኔታ ውስጥ የገባው ዝም ብሎ ስለሆነ ደስ ብሎኛል። ጠበቃው ጋር ሄዳለሁ። ቻው በቃ ቻው። ትንሽ ጨምሪ። አክስትሽ የምትጨምረው 5 ማንኪያ ነው። በጣም ብዙ ነን። ዶኑሽ፣ እኔ በጣም ፈርቻለሁ። ታዲያ ለምንድን ነው ክስህን ያነሳኸው አባዬ? እንደዛ አታድርግ ስንል ግርግር ፈጥረ ነበርኩ። እኔን በስርዓቱ አልተረዳሽኝም የኔ ልጅ። አንቺ የመሰለሽ ለወይዘሪት ሙጅጋን ካለኝ ስሜት ተነስቼ መስሎሽ ነበር። አዎ በዛ ምክንያት ነው አባዬ። ለወይዘሪት ሙጅጋ እንደሆነ እመን። ያችን ሴት ላለማሳዘን ብለህ እኛን ሙሉ በሙሉ ረሳን አባዬ። በጭራሽ። እኔ እንደዚህ አይነት ነገር አደርጋለሁ? በእናንተ ቦታ ላይ እኔ ሌላ ሰው አስገባለሁ? እኔማ የምርም ይህንን ቦታ ለቀው መሄዱ መስሎኝ ነበር። ይመስለኛል ወይዘሪት ሙጅጋን አሁንም ቆርጣ ተነስታለች። ግን ልጇን ማሳመን በጣም ከባድ ሆኖባታል። ዶኑሽ ልጄ፣ እኔ ያንን ክስ ላነሳው የቻልኩት ለወይዘሪት ሙጅጋን ባለኝ ስሜት እንዳልሆነ ወቂ። ይኸውልሽ አንቺና ሰርዳርን ከመጥፎ ነገር ለመጠበቅ ስል ነው። እና አሁንም አንድ አይነት ቦታ ላይ ነኝ። ያ የማይረባ ልጅ ከዚህ በኋላ ጫፋችሁን እንኳን ከነካችሁ የሚገናኘው ከኔ ጋር ነው። እና ደግሞ ይህንን ነግሬዋለሁ። ወይ ስርዓት ያለው ሰው ይሆናል፣ ወይ ደግሞ መጨረሻው እስር ቤት ይሆናል። የማደርገው ይህንን ነው። እሺ የኔ ልጅ፣ ይህንን አትጠራጠር የኔ ቆንጆ ልጅ። እኔ ወደዚህ ምንድን ነው ሁሉ ጥያቄ? አስጨነቁኝ እኮ። አሁንስ መጨረሻውን አፈቀኝ። አሪፍ ሰው ነበር። ያሳዝናል። ምን ነካ? ሊገል ነበር እኮ። ያንን ያደረገው ለማምለጥ ነው። ገላይን ታጥቤ ልተኛ በቃ። እሺ
ትልቅ ስህተት ሰርተሻል። ለፖሊስ ጠቁመሽብኛል። የእጅሽን ታገኛለሽ። እኔ እንደዛ አላደረግኩም። በአንተ ላይ ለፖሊስ አልጠቆምኩብህም። እስከ ጠዋት ድረስ አልተኛም ነበር። ወይዘሮ ሩቻን የት ናት? አልመጣችም እንዴ? ካርታልን ትታው መምጣት አልፈለገችም እና እኔ ምንም አላልኩም እና ለሴልቹክ በደንብ እያያት ብዬ ወደ ቤት መጣሁ። እሺ፣ ግን ቁርስ አምልጦሃል እና አያራበኝም፣ መብላት አልፈልግም። ግን ቡና ጠጣለሁ የኔ ወድ። እርቦህ መምጣት የለብህም። ና ወጥ ቤት እንሂድና ቁርስ ልስራልህ። ልክ ቤታችን እንደምናደርገው ጥሩ ብለሃል። እሱም ይሆናል ውዴ። ልጆቹ የት ሄደው ነው? ገና አልተነሱም እንዴ? ዳሪያ በጠዋት ወደ ትምህርት ቤት ወስዳቸዋለች። ስለ ዳሪያ ካወራን አይቀር ቆይ አዋራሻት እንዴ? ትላንት ተዘናግቼ ሳልጠይቅሽ ረሳሁት። ስለ ካርታል የነገረችሽ እሷ ናት? ጠይቂያት ነበር፣ ግን ምንም የሚያገናኛት ነገር የለም አለችኝ። ካርታል በሆነ መንገድ ነው ያወቀው። በነገራችን ላይ አባቴ 4 ተኩል ላይ ሲጠብቀህ ነበር። የታክሲው ባለቤት እየመጣ ነው። ስለዚህ አዲሱን ስራ እንጀምር። ይሄ ስራ ለእኛ ጥሩ ይሆናል። ቱርካን ታያለሽ፣ ጠበቃውም እየገፋፋኝ ነው። በጣም በቅርቡ አባቴን ገዛ እናስወጠዋለን። ከዛ ያጣነውን ነገር በሙሉ አንድ በአንድ እናስመልሰዋለን። ቱርካን እንዴት ደስ ይላል! ሁሉም ጥረት ይገባዋል። በጣም ደስ ብሎኛል። በነገራችን ላይ እንቁላል በቲማቲም እሰራልሃለሁ፣ ግን ቃሪያው ትንሽ ያቃጥላል። ምንም ችግር የለው፣ አንቺ ታግዥኛለሽ፣ ከዛ በለዋለሁ። ቆይ ግን አንተ ካለኔ ምንም ነገር ማድረግ አትችልም? አዎ፣ አላደርግም። ከዚህ በኋላ ካላንቺ መተንፈስ ራሱ አልፈልግም ቱርካን። ግን እንደዚህ እዚህ ከቆየን እንቁላሉን ማን ሊሰራው ነው? በለ ትንሽ ጊዜ ራስህን ችለህ ለመተንፈስ ሞክር። ታውቂያለሽ እናቴ ትላንትና ማታ ከካርታል ለአንድ ደቂቃም ቢሆን አልተለየችም። ሙሉውን ሰዓት ሳያት ነበር። ምን ማሰብ እንዳለብኝ፣ ምን እየተሰማኝ እንደሆነ ራሱ የእውነት ምንም አላውቅም። ለእናቴ በጣም አዝኛለሁ። ያው አሁን ያለችበት ሁኔታ በደንብ ይገባኛል ቱርካን። በአንድ በኩል ካርታልን አየውና አሁን ያለበት ሁኔታ በጣም ከባድ እንደሆነ አስባለሁ። ከባድ በመሆኑ በጭራሽ በሱ ቦታ መሆን አልፈልግም። ቢሆንም ግን ነገሩን ሁሉ በራሴ ቦታ ሆኜ ሳየው ደግሞ የትኛውም ሰው አሁን እኔ ምንም ባስብም ሆነ ቢሰማኝ ምንም ግድ አይሰጠውም። እንደውም ሁሉንም ሰው በየትኛው መንገድ የመረዳት ግዴታ እንዳለብኝ ያስብና በጣም ይከፋኛል። ሶመርን ያስብልሃለሁ። እናትህ በዚህ ሰዓት በጣም ውስብስብ ስሜት ውስጥ ናት። እነዚህ ጊዜዎች ሲያልፉ ቁጭ ብላችሁ በደንብ ታወራላችሁ። ከዛ ትግባባላችሁና ስሜታችሁን ትነጋገራላችሁ። አንተ ብቻ ትንሽ ትዕግስት ይኖርክ። አሁን እናትህ ማንንም የምትሰማበትና የምታይበት ጊዜ ላይ አይደለችም። እና ታዲያ ይሄ የሚጠበቅ ነገር አይደለም ሶመር? አሁን ሁኔታው እንዴት ነው? አሁን በጣም ደህና ነው። ምንም አያስጨንቅም። ቀስ በቀስ ወደ ራሱ ይመለሳል። በቅርብ ወደ ክፍሉ እንወስደዋለን። ፈጣሪ ማረ። አመሰግናለሁ። ወይ ተመስገን አምላኬ። እሰይ፣ ደስ የሚል ዜና ነው። ፈጣሪ እባክህን ጥሩ ዜና አሰማኝ። እባክህ ካርታል እንዲነቃ እርዳው እባክህ።
አቶ ካርታል በጣም ደህና ነው፣ በቅርቡ ይነቃል ብለዋል። ተመስገን አምላኬ። መልካም ዕድል። አመሰግናለሁ ወንድሜ ሞሃቴንን ሰላም በልልኝ። በል መልካም ሥራ ይሆንልህ እኔ ልጅ። ስለ ሁሉም ነገር አመሰግናለሁ አባት ሳዲቅ። መልካም ዕድል አቶ ሶመር። ይሄ ደግሞ ለአዲሱ ሥራ ስጦታ ነው። አሁን እንግዲህ ቆንጆ የቆዳ ጃኬት ትገዛልሃለሁ። እንዴ ምን ሆነሃል እንዴ? ፊልም ላይ እንዳሉት ታክሲ ሹፌሮች ነው። ፊልም ላይ አላየህም እንዴ? አምላኬ። በቃ እንጂ ኢርፋን፣ በል ፍጠን፣ ወደ ሥራ ተመለስ። የሌለ ነገር አታውራ። ታዛዥ ነኝ አለቃ። ሶመር የኔ ልጅ፣ መነሻ እንዲሆንህ የዛሬውን ነዳጅ ልግዛልህ። አባት ሳዲቅ፣ ይሄማ በፍጹም ሊሆን አይችልም። እኔ ያለኝ እባክህን ተው። ልጄ የተወሰነ ልስጥህና ከዛ ልክ ገንዘብ ስታገኝ። እባክህ አባት ሳዲቅ፣ በትህትና ጠይቃለሁ። ራሴ እችለዋለሁ። በዛ ላይ ደግሞ ሥራ ልጀምርና ነገሮች በደንብ እየገቡኝ ሲሄዱ ከቱርካን ጋር የምንኖርበት ትንሽዬ ቤት እከራያለሁ። ከዚህ በኋላ አንተ ላይ ሸክም መሆን አልፈልግም። የምን ሸክም ነው የኔ ልጅ? እንዴት እንደሱ ትላለህ? ከልጅ ልጆቼ ጋር መኖር በመቻሌ በጣም ደስተኛ እኮ ነኝ። ሁሌም ቢሆን እሱ ነገር ሲያስደስተኝ ነው የምኖረው። በእንደዚህ አይነት ነገር ራስን አትረብሽ። ፖሊሶች እያፈላለጉት ነው። አሁን ከአይቫሊክ መውጣት አይችልም። በሆነ መንገድ ይያዛል፣ እርግጠኛ ነኝ። በቅርቡ ያገኙታል ብዬ ተስፋ አደርጋለሁ። በነገራችን ላይ ወይዘሮ ሙጅጋንም አደጋ ላይ ናት። በቃ ዛሬ ሄጄ እንዴት እንደሆነች እጠይቃታለሁ። ሴልቹክን ደግሞ እናቴን እንዲጠብቃት አስጠንቅቄዋለሁ። ጥሩ አድርገሃል። በቃ ከዚህ በላይ ባልይዝ ጥሩ ነው። መልካም ዕድል። አመሰግናለሁ። እንኪ። አመሰግናለሁ። ነገ የምታመጪውን ብታበዡ ጥሩ ነው። የንግድ ድርጅት አለ። እሺ እሰራለሁ። አመሰግናለሁ። አመሰግናለሁ። መልካም ቀን። ሄሎ ሴልቹክ፣ እንዴት ነህ? ደህና ነኝ ቱርካን፣ ሐኪም ቤት ነኝ። ገባኝ። እኔ የምልህ እስካሁን አዲስ ነገር አለ እንዴ? ካርታልስ እንዴት ነው? አሁን ክፍሉ ወስደውታል። እስኪነቃ ድረስ እየጠበቅነው ነው። ለጊዜው ምንም ችግር አልተፈጠረም። ወይዘሮ ሮቿንም አብራው ናት። ጥሩ ነው። በጣም ደስ ይላል። ሴልቹክ፣ አንድ ነገር እንድታደርግልኝ ፈልጌ ነበር። ሶመር ይንገርህ አይንገርህ ግን እርግጠኛ አይደለሁም፣ ግን ስለ ዳሪያ ነው። ዳሪያንን እንድከታተላት ፈልገሽ ነው አይደል? አዎ፣ ማለቴ ሰሞኑን የእሷ ነገር እያሳሰበኝ ነው። ለዛ ነው። ያው ተከታተያት ነበር። ስራ ነው የሄደችው። ከዛስ? እንዳይደናገጥ ብዬ ለሶመር አልነገርኩትም ነበር፣ ግን ዳሪያ የምትሰራው የካርታል ሽርሽር ቤት ውስጥ ነው። የሥነ ሕንፃ ንድፍ ባለሙያ ሆና ነው የምትሰራው። እርግጠኛ ነህ? እርግጠኛ ነኝ። ሄጄ አይቻለሁ፣ አረጋግጫለሁ። እሺ፣ ለሶመር አለመናገርህ በጣም ጥሩ ነው። በቃ ሁሉንም ነገር በኋላ እናወራለን። እሺ፣ ቻው። አመሰግናለሁ።
ተመስገን ጌታዬ። ዳሪያ እህቴ፣ ቆይ እዚህ ምን ታደርጊያለሽ? እየሰራው ነው። ሌላ ስራ አተሽ ነው? አይ እህቴ፣ መስራት መርጬ ነው። እባክህ አንዴ ወንድሜ ወደ ላይ ውሰደው። ይሄንን ዳሪያ፣ እንደዚህ አይነት መልስ እንድትመልሽልኝ አልፈልግም። ምን ልበልሽ? ሌላ ማግኘት ስላልቻልኩ ነው እንድልሽ ነው? ማግኘት ሲቻልሽው ይሄንን ብቻ ነው? ካርታል ቤት ውስጥ በጭራሽ የእሱ መሆኑን አላውቅም ነበር እንዳትኝ። አጋጣሚ እንዳልሆነ በደንብ አውቃለሁ። እንደዚህ አይነት ነገር በጭራሽ አልወጣኝም። ያሻዎትን ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። ልትጫወችብኝ እንዳትሞክሪ። የተፈጠረ ያለውን ነገር ንገሪኝ። ልቀቅኝ! ምን እያደረግሽ ነው? እጅን እያሳመምሽኝ ነው። ልቀቅኝ! ቱርካን፣ ዳሪያ፣ ምን እያደረጋችሁ ነው? ራሳችሁን ሰው ፊት ልታዋርዱ እኮ ነው። ጎበዞች ናችሁ። አጎቴና እህቴ በጣም ጥሩ አድርጋችኋል። ጎበዞች። ቱርካን፣ ምንም ሳታውቂ አታወሪ ባክሽ። እየተፈጠረ ያለውን ነገር በደንብ አውቃለሁ። ወይዘሮ ዳሪያ ከጀርባችን እንዲህ ስታደርግ ግን አንተም ለገንዘብ ብለህ አብረሃት ሆንክ። ግን ንግግርሽ ብልግና ነው። ይቅርታ፣ ቆይ ምን እያደረጋችሁ ነው? ስራ እየሰራን ነው። እሺ፣ አይተሻል፣ አውቀሻል። አሁን ከዚህ መሄድ አለብሽ እባክሽን። ወዴትም አልሄድም። ሶመር ሲያውቅ ምን እንደሚፈጠር መገመት ትችያለሽ? ንገሪኝ። ሰማ አልሰማ ምንም አያገባኝም። ማንንም አልፈራም። ኧረ እባክሽ ነይ ዳሪያ፣ ተራመጂ። ነይ፣ ይሄንን ስራ ትለቂያለሽ። አልለቅም እህቴ። ሁለታችሁም ይሄንን ስራ ትለቃላችሁ። እኔ የትም አልሄድም አልኩሽ እኮ። አጎቴ ካርታ ላይ ይህንን ስራ እንድትሰሪ ያደረገው የሙስጠፋን ዕዳ እንድትከፊ ነው? ተሳስተሻል። በፍጹም እንደዛ አይደለም። እና ታዲያ ለምን እዚህ ተገኘሽ? ሰውየው ለእኔ ውለታ እየዋለልኝ ነው። አሳምኜው ነው ይሄንን ስራ የሰጠኝ። በቃ ይኸው ነው። ያው ላንቺ መናገር አልቻልኩም። መጨረሻ በሌለው ጥላቻ ምክንያት ላንቺ መናገር አልቻልኩም። ልክ አሁን እያደረግሽ እንዳለሽው። ያ ሰውዬ አዝኖልሽ ስራ ቀጠረሽ፣ እንደዛ ነው አይደል? አዎ፣ ሰብአዊነት ይባላል። አሁን ስራ ላይ ስለሆንኩኝ እባክሽ ትሄጂ። ቱርካን፣ ይኸውልሽ ምንም ነገር አልተፈጠረም። ሰውየው ስራ ሰጠን፣ ስለዚህ እየሰራን ነው። እሺ እባክሽ አታወሳስቢው። ወይ አጎቴ። ኡፍ፣ ይገን ለምንድን ነው እስካሁን ድረስ እዚህ ያለሁት? ወደ ቤት የሚል ፈልጋለሁ። እዚህ መሆን አልፈልግም። አቶ ካርታል፣ እንዲሆነ የትም መሄድ አትችልም። ይኸውልሽ አንቺ ምንም ነገር አልገባሽም። ፊገን፣ ይህ አልጋ እየቆጠቆጠኝ ነው ያለው። ይህ ክፍል የምር እያፈነኝ ነው። መቼ ነው ሐኪሙ የሚመጣው? በቅርቡ ይመጣል። ለማንኛውም አንተ ብቻ ተረጋጋ። እስኪ ትራስን ላስተካክልልህ። ተነስ ተነስ። አንዴ ቀና በል። እሺ አሁኑ እንዲያስወጡኝ ንገሪያቸው። እዚህ መቆየት አልችልም። ፊገን፣ ጨንቁኛል። አቶ ካርታል፣ አንተ ሳትሆን ዶክተሩ ነው እሺ የሚወስነው። ኡፍ፣ ቆየ። እጅ ስልክ የት ነው ያለው? አይ አላውቅም። በእርግጠኝነት ዳሪያ ብዙ ጊዜ ደውላለች። አዎ አዋርቻታለሁ። ያለበትን ሁኔታ ነግሬያታለሁ። ታውቂ የለ እዚህ መምጣት አትችልም። በጣም ከፍቷታል። አትጨነቅ፣ መልሼ እደውልላታለሁ። እሺ እኔ እደውላለሁ። ስልክሽን ስጭኝ። እሺ ይሄው እንካ። በኋላ እደውልለታለሁ። ምን ማለት እንዳለብኝና ምን እንደምናገር አላውቅም ነበር። ለዛ ነው ልክ አይንን ስትገልጥ ማየት አልቻልኩምና ሮጬ ወጣሁ።
አይንን ማየት አልቻልኩም። ልጄ ሁሉንም ነገር አውቄያለሁ። ካርታል ስሜ ካርታል ነው ወይዘሮ ሩቻን። እዚህ ያመጣሽኝ አንቺ ነሽ አይደል? ወይ እንዴት ከዛ መቃብር አወጣሽኝ? ደሞስ እንዴት ቻልሽኝ? ልጄ እሱ ሁኔታ ትዝ ይልሃል እንዴ? ትንሽ ትንሽ በሰመመን ሁሌም ጆሮዬ ውስጥ የአንቺ ድምፅ ይሰማኛል። የሐዘን ለቅሶሽ። ከዛ የሚሰሙት ድምፆች ድንገት አቆሙ። ድቅድቅ ጨለማ ውስጥ ወደኩ። አሁን ከዛ ጨለማ ወጥተሃል። አሁን ብርሃን ነው። አድናን እሱ ስለ እኔ ምን እንዳለ ባላውቅም ልጄ ሁኔታውን ሁሉንም ነገር ከእኔ ከእናት አንደበት እንድሰማው እፈልጋለሁ። ልሰማኝ ዝግጁ ነህ? አልፈልግም። አልፈልግም ወይዘሮ ሩቻን። የአንቺ ታሪክ ውስጥ እኔ ምንም አይነት ቦታ የለኝም። ኑሮኝም አያውቅም። ትሰሚኛለሽ? አንቺ ትተሽኝ ስትሄጂ እኔ ለራሴ አዲስ ታሪክ ጽፌያለሁ። የእናቴ ከፍተኛ ናፍቆት ወደ ንዴት ተቀይሯል። ቤተሰብ ማለት ምን እንደሆነ ማጣት ብቻ የሆነበት ታሪክ። ሁሌም የኖርኩት እሱ ልቤ እስኪቃጠል ይዤው እና አሁን ያንቺን ታሪክ በድጋሚ በመስማት ድጋሚ መሞት አልችልም። በጣም እንዳረፈድኩ አውቃለሁ፣ ግን አንተ በሕይወት እንድትቆይ ለማድረግ አሁን አንቺ ከኔ ጋር የተገኘሽው የራስሽን ቁስል ለመሻር ነው እንጂ ለሌላ አይደለም። እኔ ደግሞ በሌላ በኩል ተመልከች፣ ለብዙ ዓመታት ትታኝ በሄደችው እናቴ ምክንያት በየቀኑ በሚፈጠሩ ቁስሎች ሲሰቃይ ነበር። ምንም ባደርግ እነሱ ቁስሎች እንዲድኑ ማድረግ አልችልም። ለማለት የፈለግኩት አንዴ የሰው ልጅ ፍቅር የሌለበት ውስጥ ከተወለደ በኋላ እድሜ ልኩን ማስተካከል አይችልም። የተማርኩት መውደድን ብቻ ነው ወይዘሮ ሩቻን፣ ሰዎችን መውደድ ብቻ ነው። እያልክ ያለው ነገር ስህተት የለውም፣ በሙሉ ልክ ነው። ምክንያት አለኝ ብዬ ለማብራራት አልሞክርም። የምፈልገው ያሳለፍኩትን እንድታውቅ ብቻ ነው። ማለቴ እኔ እንድትረዳኝ እፈልጋለሁ። እኔ ደግሞ አንቺን መረዳት አልፈልግም ወይዘሮ ሩቻን። ከዚህ ዕድሜ በኋላ ምን ነገር ይፈጠራል? ምን የሚቀየር ነገር አለ? ልቤ ውስጥ ያለውን ስቃይ ማንም ሊፈውሱ አይችልም፣ በምንም ሊሻር አይችልም። ከዚህ በኋላ እናቴን ባውቃትም ባላውቃትም ለእኔ የሚሰጠው ምንም ትርጉም የለውም። በቃ ማወቅ አልፈልግም። ስለዚህ እባክሽ ብቻዬን ተይኝ።
ጥሩ። አንተ እንደፈለግ ይሁን የኔ ልጅ። አባዬ ስትታይ በጣም ደህና ነህ? ደህና ነኝ ልጄ፣ ደህና ነኝ ልጄ፣ አትጨነቅ። ተቀመጥ። ያው ከትንሽ ቀናት በኋላ ከሆስፒታል እወጣለሁ። ከዛ ወደ እስር ቤት እመለሳለሁ። በአሁኑ ግን ከአዳዲስ ሰዎች ጋር የሚያስገቡኝ ይመስለኛል። እባክህን አባዬ ምንም አትጨናነቅ። ወደዛ በፍጹም አትመለስም። ልጄ ለረጅም ጊዜ ከሆስፒታል ውስጥ መቆየት አልችልም። ማስረጃውን ለፖሊስ ሰጥቻለሁ። አድናን እየተፈለገ ነው እና ደግሞ ከጠበቆቻችን በጣም ጥሩ ዜና ደርሶናል። የድርጅቱ ዝውውር ቀርቷል፣ ባላደራ ተመድቧል እና ሰነዶቹ ምርመራ እየተደረገባቸው ነው። እና ታዲያ? እናማ ስለዚህ ይሳካልናል አባዬ፣ ይሳካል። እና ደግሞ ከጤና ጋር በተያያዘ ማመልከቻ አስገብተናል። ጠበቃውም ስለ ደህንነት ያለንን ጭንቀት ለፍርድ ቤቱ ተናግሯል። አሁን የያዝነው ማስረጃ በጣም ጥሩ ነው። እሱን እየተመለከቱት ነው። ቆይ ግን ሶመር ልጄ እንዴት ሊሳካል ቻለ? ማለቴ ቆይ ልጄ እንዴት ነው እሱን ማስረጃ ማግኘት የቻልከው? ካርታል ረድቶኝ ነው። ካርታል ያልከኝ? ምንም አልገባኝም። እሱ አይደለም እንዴ ሁሉንም ነገር እንዲጀመር ያደረገው? እሱ የአድናን አሻንጉሊት አይደለም እንዴ? ትክክለኛውን አድናን አውቆታል አባዬ። ልጄ ምንም ነገር እየገባኝ አይደለም። አድናን ካርታልን እንደ ልጁ አይደለም እንደሚወደው? በመሃላቸው ምን ተፈጥሮ ነው? ሶመር ልጄ ምን አይነት ነገር እያሳለፋችሁ ነው? ውጪ ምን እየተፈጠረ ነው ያለው? ውጪ ሁሉም ነገር ሰላም ነው አባዬ። ምንም ችግር አልተፈጠረም። እንደዛ ከሆነ ደስ ብሎኛል። በጣም ደህና ነው ያለው። እሺ፣ ስለዚህ መውጣት እችላለሁ አይደል ዶክተር? ለሱ ገና ነው። 1 ወይም 2 ቀን ክትትል ይደረግልሃል። ዶክተር ምንም አታስብ፣ እኔ አሁን በጣም ደህና ነኝ። ልሂድና ቤቴ ትንሽ ረፍት ላድርግ እባክህ። ሐኪም ቤት መሆኑ ራሱ በጣም ያስጨንቀኛል። ፍቀድልኝ ልሂድ። ከዚህ በላይ እዚህ መቆየት አልችልም። አቶ ካርታል እስኪ 1-2 ቀን ቻል አድርገው። አዎ። አይ እኔ በፍጹም አልፈልግም ዶክተር። ስማኝ፣ እዚህ ትንሽ ከቆየሁ እኔ ማበዴ ነው። እባክህ እንድወጣ ፍቀድልኝ። ስለዚህ በገዛ ፈቃዴ ወጥቻለሁ የሚል ወረቀት መፈረም አለብህ። ኃላፊነቱን እኛ መውሰድ አንችልም። እሺ እፈርማለሁ። ካርታል ይኸውልህ። እባክሽ በዚህ መሃል ጣልቃ አትግቢ። ፈጣሪ ይማርህ። ዶክተር አቶ ሰርዳር ቢያዋራውስ? ምናልባት እሱ ያሳምነው ይሆናል። ዛሬ ረፍት ነው የኔም ቤት እና ታካሚው እምቢ ብሏል። ይገርማል። አሁንም ተኝተሃል እንዴ? ማወቅ ኖሮ አልመጣም ነበር። ስልኩን ከዘጋሁት በኋላ መልሶ እንቅልፍ ጣለኝ። በጣም ደክሞኛል ዶምሽ። 48 ሰዓት ሙሉ ስራ ላይ ነበርኩ። ወይ ምስኪን። ይህንን እንካ ልሂድና በኋላ ተመልሼ እመጣለሁ። እረፍት አድርግ። በጭራሽ ነይ፣ አንድ ላይ እረፍት እናድርግ። ሰርዳር ምን እያደረክ ነው? በቃ እንንቃ። በቃ ሻይ ላፍላ። አይ ሳትስሚኝ በፊት ምንም ነገር ማድረግ አትችይ። ይኸውልህ አክስቴ ሳምቡሳ ሰርታለች። ካስታወስክ እኔን አልወደድከውም ነበር። እሺ፣ ስለዚህ ሁለቴ መሳም አለብሽ ማለት ነው እንዴ? ሰርዳር ጅል ነህ። በጣም ናፍቀኸኛል። እኔ የምልሽ ዶምሽ በጣም ናፍቀሽኝ ነበር የእውነት። ሁለተኛው ጥሩ ነበር። በያሁን ሻዩን ላፍላ። እንደማየው ከሆነ ነቅተሃል። አሁን በደንብ ነቅቻለሁ። እስኪ ያመጣሽውን ልቅመሰው።
አባዬን አዋርቼው ነበር። በጣም ከፍቶታል ሰርዳር፣ አፍሯል። ኡዛይ አለመሄዱን ሲሰማ ከእኛ ጋር ተስማምቷል። ይህንን እያደረገ የነበረው ከመጀመሪያው ለእኛ እያሰበልን ነበር። እያወራሽ ያለሽው ይቅርታ ስለመጠየቅ ከሆነ አይ አይደለም፣ ይቅርታ አትጠይቅ እሺ። ግን ለምን እቤት መጥተህ አባቴን አታናግረውም? ይኸውልህ አሁን አባቴን እንዴቱ ለቆታል። እባክህን ታረቁ። ይሄ ጥል ከዚህ በላይ እንዲረዝም አናድርግ። እሺ የኔው አታስቢ። ከልብ ነው የኔ ውድ። ደስ የሚል ነገር ነው። በቃ ቁርስ ላዘጋጅ። እሺ ጥሩ። በቃ እኔም ገላይን ታጥቤ ቶሎ እወጣለሁ። እሺ እየሰራሽው ምንም ቢሆን እበላልሻል። ግን ተጠንቀቂ፣ ቆንጆ አድርገሽ ስሪ። በጣም ጥብስ እንዳታድርግ። እሺ ጌታው። ይህንን ነገር ልመጁ ዶኑሽ እና ባክሽን ደግሞ ቲማቲም ውላጩ ችላ ብለሽ ከነልጣጩ እንዳታስገቢው። አሁን አንተ እኔ ወርውሬ ስቻ አላውቅም እንድታውቀው ያህል ነው። እሺ እሺ ጥሩ ዶኑሽ። O endam eder nedir öyle hey yavrum, kaç yıllık arkadaşlar birbirimizi sattık. Çıtır çıtır, kıtır kıtır, çıtır çıtır. Hey seni yerler yerler, seni ham yapar bu zilliler. Yaylanmadan yürü, yoksa günah bizden gider. Hey seni yerler yerler, seni ham yapar bu zilliler. Yaylanmadan yürü, yoksa günah bizden gider. ከመሬት ሳትነሺ ተረመጅ፣ አለበለዚህ ኃጢአቱ የኛ አይሆንም ሴትዮ። ሶመር! ወይኔ እኔ ውድ በጣም መታሽኝ እኮ። ውይ አምላኬ ሆይ! ቆይ ምን አይነት ስራ እየሰራን ያለው አንተ ወራዳ? ቱርካን ምን ሆነሻል? አንቺ ስለሆንሽ እኮ ነው። ሌላ ሰው ቢሆን እንደዚህ አላደርግም ነበር። የእውነት ብዙ እንደተለማመድክ ነው የገባኝ። ሙዚቃውን ከፍ ያደረኩት እውነት አንቺ ስለሆንሽ ነው። መጥቻ አንቺን ለመውሰድ ጓጉቼ ነው። በደስታ ነው እንዲያደረኩት። እውነት ሌላ ጊዜ የማደርገው ነገር አይደለም። ልትረጅኝ ይገባል። እንደዛ ከሆነ በድጋሚ በቦርሳው ትመታለህ። እሱማ ገብቶኛል። ና ወደዚህ። ምን አደረግክ? አባት ጋር ሄጄ ነበር። በነገራችን ላይ ካርታል ከሐኪም ቤት ወጥቷል። እሺ ደስ ይላል። ሐኪም ቤት ውስጥ እየተነጫነጨ ነበር። አልቆይም ብሎ ድርቅ አለባቸው። ከዛ ወጥቶ ቤቱ ሄደ። አንቺን ከደረስኩሽ በኋላ ሄጄ ጠይቀዋለሁ። በቃ እኔም ደውዬለት ፈጣሪ ይማርህ እለዋለሁ። አይ ቱርካን፣ በፍጹም ለዚህ ብለሽ ካርታልን አታናግሪው። እኔ ቤተሰባችንን ወክዬ ሄጄ ፈጣሪ ይማርህ እለዋለሁ። እንደዛ አይሻልም? እሺ ጥሩ። እዛ ቦርሳ ውስጥ ምንድን ነው ያለው? የመታሽኝ በጣም ነው የሚያመው። ደህና ነህ አይደል? ደህና ነኝ ተመስገን። ሴልቹክ እንዲገባ አግዘው እስኪ። ካርታል። አቤት ወይዘሮ ልጅ። በኋላ ላይ እቤት መጥቼ ላይክ እችላለሁ? ትችያለሽ፣ በፈለግሽበት ሰዓት ነው። ስልክሽን ስጭኝ እስቲ። እሺ ስልክ ያስፈልግሃል። ስለዚህ እሱን ዛሬ አስተካክልልሃለሁ።
ፊገን ምን አደረጋችሁ? ካርታል ደህና ነው? ካርታል ደህና ነው። ድምፅሽን ከሰማው ጀምሮ ደግሞ በጣም ደህና ሆኛለሁ። ካርታል የእውነት አንተ ነህ? ማመን አልችልም። ድምፅህን ሰማሁት። በጣም ደስ ይላል። ደህና ነህ አይደለ? ደህና ነህ? ደህና ነኝ። ማለት ሐኪሜ እንድድን ብሎ መድኃኒት አዞልኛል፣ ግን ምን እንደማድረግ አላውቅም። እኔ እንጃ ምን ማለት ነው። በቃ መድኃኒቱን ውጠ ደህና ትሆናለህ ማለት ነው። እንደዛ ይሻላል። ስለዚህ በቃ ወስደዋለሁ። ይኸውልህ አሁኑ ነው የታዘዘልህን መድኃኒት ስም ላክልኝ። ገዝቼ ለፊገን እሰጣታለሁ። መጠቀም አለመጠቀም መቻሌን እርግጠኛ አይደለሁም፣ ግን ብዙ የጎንዮሽ ጉዳቶች አሉት። ኦ አምላኬ፣ የመድኃኒቱ ስም ምንድን ነው? አይንሽ። መድኃኒቴ አይንሽ ነው። አንቺ ፊት ለፊት የመታች ስትስቂና ስታወሪ ሁሌም ቢሆን አይንሽ ላይ የሚታየው የደስታ ብርሃን እሱ ብርታቴና መድኃኒቴ ነው። እሱማ በጣም ቆንጆ መድኃኒት ነው። ለማንኛውም እንዳይጎዳ ተጠንቀቅ እሺ? የጎንዮሽ ጉዳቱን በቃ ለምን አትረሳው? እውነት ለመናገር ግራ ያጋባል። ከጎን ይጉዳኝ ቀጥታ ልቤን ይጉዳው ራሱ ምንም ነገር አላውቅም። ኦ አይተው ገና መዳነ ነው። ካርታል ልብህ እንዳያመ። በነገራችን ላይ የት ነህ? መኪና ውስጥ ነህ? ከፊገን ጋር መንገድ ላይ ነን። ወጥቻለሁ። ወደ ቤት እየሄድን ነው። ውይ በቃ በጣም ደስ ይላል። ስለዚህ በስተመጨረሻም ላይ ነው።